ወቅታዊ ዘገባ የምንመለከትበት ሰዓት ላይ ደርሰናል። ሻያው ሰጠኝ እንደምን አረፈዳችሁ በድጋሚ። ደህና ነን፣ እግዚአብሔር ይመስገን ደህና ነን። እንግዲህ እንዴት ነው? አዎ ወቅታዊ ጥያቄዎችን ሰንቀሽ እንግዲህ ልንመለከት ነው። ስቴድ ላይ ሆነን እየተጠባበቅን ነው። ወርቅነሽ እንግዲህ ያው በጋራ ነው ሁሉንም ነገር በጋራ ነው የምንሰንቀው። ጥሩ ያው ስራችን ያው የትብብር ስለሆነ ያለንበት ሁኔታ የሚታወቅ ነው። እንግዲህ ጦርነት ላይ ነው ሁሉም ነገሩ፣ በአብዛኛው ጦርነት ላይ ነው የሚያተኩረው ዘገባችንም ዜናችንም። እስራኤል ደግሞ ቀደም ሲል እንደሰማ ነው ትናንትም ሌሊትም ዛሬም በኢራን ባለስልጣናት ላይ እርምጃ እንደወሰደችና ቁልፍ ቦታ ላይ የነበሩ የኢራን ባለስልጣናት ተደምስሰዋል የሚል መረጃዎች እያየን ነው። እንደው እነዚህ ባለስልጣናት ምን ይሆን የስራ ድርሻቸውን ነው ማነስ ሲሆኑ? ሻያው ካንተን ጀምር። እንግዲህ የመከላከያ ሰራዊትም የአየር ኃይላችን በዋናነት በኢራን ዋና ከተማ ቴህራን የማጥቃት እርምጃውን አጠናክሮ እንደቀጠለ ነው። ምን እሱ ብቻም ተባባሪው የቃል ኪዳን የአሜሪካ መከላከያ ሰራዊት ደግሞ በፋርስ ባህረ ሰላጤ አካባቢ በቁልፍ የሆኑትን የኢራን መንግስት የልማት ተቋማት እያጠቁ ናቸው። በትናንት ሌሊት የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን ላይ በወሰደ የማጥቃት እርምጃ በኢራን መንግስት የከፍተኛ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ የነበረው አሊ ላርጃኒ በእርግጥ ቅድም በዜናም እወጃ ተመልክተሸዋል። ይህ ባሳለፈው የስልጣን ዘመኑ በብዙ ግፍ በዜጎቹን ሲጨፈጭፍ እያፈነ እያሰረ ሲገርፍ ሲገድል የነበረ ከፍተኛ የመንግስት ባለስልጣን ትናንት ሌሊቱን ወደማይቀረው ዓለም ተሸኝቷል። ምን እሱ ብቻ ወርቅነሽ፣ ሌሎችም እሱም በብሔራዊ የብሔራዊ ከፍተኛ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ ብቻ ሳይሆን ደግሞ አንድ ባስጅ የተሰኘ ደግሞ የሚሊሻ ጦር ዋና አዛዥ ነበረ። በዚህ የማጥቃት እርምጃም እሱም ብቻም አይደለም፣ የሚሊሻ ጦር ከፍተኛ ባለስልጣናት ምክትላቸውና ሌሎችም የሚሊሻ አዛዦችም ከስልጣናቸው ተወግደዋል፣ ህይወታቸውን አጥተዋል። አሁን ይሄ ራሱ በጣም ትልቅ ዜና እንደሆነ ነው እየተነገረ ያለው። አሁን በእስራኤል መከላከያ ሰራዊት ይሄ ወደ ሚዲያ የብዙሃን መገናኛ ብዙሃን ከመሰራጨቱ ከመለቀቁ በፊት ይህን የጠቅላይ የመከላከያ ሰራዊት ኤታማዦር ሹም ጄኔራል እውነተኛ የተረጋገጠውን ዜና ከመረጃ ድርጅት ከስለላ አካላት የተረጋገጠ ዜና ተቀብሎ በደረጃው አሁን እሱም ኤታማዦር ሹም ወደ ዜና ወደ ብዙሃን መገናኛ አውታር አይመጡም። የእሳቸው በላይ ማን ናቸው? የመከላከያ ሚኒስተር እስራኤል ቃጽ ናቸው። ለእሳቸው ደግሞ ጋዜጣዊ መግለጫ ሰጡ። አስወገድን ከፍተኛ የኢራን ባለስልጣን አሊ ላርጃኒ አስወገድን ብለዋል። እንግዲህ እንዴት ነው ሰጠኝ እንግዲህ በጨምረው በዚህ ሐሳብ ላይ ሻያው እንዳለው አሊ ላርጃኒ ቁልፍ ሰው እንደነበረ ነው። በጣም አክራሪ በኢራን ውስጥ ከአያቶላ ሀምናይ በመቀጠል ቁጥር 2 ሰው እንደነበረ 67 ዓመቱ ነው። የጦርነቱን ሂደት በማንቀሳቀስም ተወቃል። እንደውም በዕብራይስጥ ወዲያ ቶራታ ሚልካማ እያሉ ይገልጹታል። የጦርነቱን ስልት እንዴት በደንብ የሚያውቅ ነው። ፖለቲከኛ ነው። የኢራን የበላይ ምክር ቤት ብሔራዊ ደህንነት ክፍል ኃላፊ የሆነበት ሁኔታ ሰምተናል። የአብዮታዊ ዘቡ አዛዥ ነበር። እንግዲህ ባለፈው አርብም በማን አለብኝነት በቴህራን ጎዳና ከህዝቡ ጋር ተቀላቅሎ የታየበት ሁኔታ ነበረ። አሁን እንግዲህ ሌሊቱን የእስራኤል አየር ኃይል በወሰደው እርምጃ መደምሰሱን ሻያው እንደጠቀሰው ሰምተናል። እንግዲህ የመከላከያ ሚኒስትር እስራኤል ካጽም በይፋ ያስታወቁበት ሁኔታ አለና አሁን ለሚፈለገው ነገር በተለይ ደግሞ የአያቶላዎችን አስተዳደር ለመገርሰስ ለሚደረገው ጥረት ትልቅ ግባት ነው የሚሆን። ምክንያቱም
እንደዚህ መሪዎች የተደመሰሱ ከሆነ ሌሎችም ይፈራሉ እና ይሄ እንግዲህ ትልቅ ሁኔታ ነው። ሌላው የቅድምም እንደተመለከታችሁት የባሲጅ ኃይል አዛዥ የሆነው ሩልአም ራዛ ሱሌማንም እና ምክትሉ ተደምስሰዋል። እዛው ደግሞ ያለ የእስላም ጅሃድ ድርጅት ወታደራዊ ክፍል ኃላፊ አክራም አጁሪም ተጨምሮ የተደመሰሰበት ሁኔታ ይሄ ለእስራኤል ትልቅ ስኬት ነው። ለሚፈለገው ለውጥም አይነተኛ ሚናን ይጫወታል። አዎ እንግዲህ ያው እዚህ ጋር ያይዘ የምናየው እንግዲህ በኢራን ላይ የሚወሰደው ወታደራዊ እርምጃ እንደቀጠለ ነው። እንደተባለው መሪዎች ላይም እርምጃ እየተወሰደ ነው ያለው በወታደራዊና በአስተዳደራዊ ተቋማቱ ላይ ብቻ ሳይሆን፣ ይሁን እንጂ እስካሁን ድረስ እንግዲህ በርካታ የኢራን ባለስልጣናትም ጦርነቱ የጀመረ ዕለት ነበር በጣም ከ40 በላይ የሚሆኑ ተደመሰሱ ተብሎ እንደው የኢራን አስተዳደር ባንዴ ይንገዳገዳል ተብሎ ተጠብቆ የነበር እስካሁን ግን በይፋ የታወጀም የለም። በሀገሪቱም የአያቶላ አስተዳደር መውደቁን የሚያመላክቱ ነገሮች አልተሰሙም። በሀገሪቱ አልታወጀም አልታየም እና እርምጃውም እንደቀጠለ ነው። ወታደራዊ እርምጃው እንደ ወደ የት ያመራ ይሆን ሰጠኝ ይሄ ነገር እንዲሁ ጦርነቱ ከቶ ይቀጥል ይሆን ወይስ ሌላ ድርድር ምን ሊኖር ይችል ይሆን? አሁን እንዳልሽው ትልቁ ነገር የሚፈልገው የአያቶላዎችን አስተዳደር እንዲለወጥ የሚል ያው ከጦርነቱ ዓላማዎች አንዱ እንደሆነ የእስራኤልም የአሜሪካ መሪዎች የተናገሩበት በተለይ ጠቅላይ ሚኒስትር ናታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የገለጹበትን ሁኔታ ሰምተናል። ስለዚህ አሁን ያስተዳደሩ የመውደቅ ሁኔታ ይህን ያክል ጊዜ 3ኛ ሳምንቱን በያዘ 18 ቀን ባስቆጠረ ጦርነት ውስጥ ይህን ያክል ሁለቱ በዚህ በጦር ዘርፍ ሀያል የሆኑ ሀገራት እርምጃ እየወሰዱ እስካሁን ግን አስተዳደሩ የመውደቅ ምልክቶችን አላሳየም የሚሉ ጭምጭምታዎች ይመጣሉ። እየተወሰደ ያለው እርምጃ ጥሩ ቢሆንም ግን የሚባል ነገር አለ አይደል? ግን ብለን ስንጀምር አፍራሽነቱን እንሰማለንና የታሰበውን የታቀደውን ያክል እየሆነ አይደለም። እንዲያውም የእስራኤል ደህንነት ጥበቃ ባለስልጣናት እያሉ ያሉት ምንድን ነው? የጦርነቱ ግቦች እንደገና መፈተሽ መፈወዝ አለባቸው። ምክንያቱም በአጭር ጊዜ ውጤት እንዲያመጣ የተባለበት ሁኔታ አለና አሁንም ሚቀር እንዳለ ነው። ለዛም ይመስለኛል የእስራኤል መከላከያ ሰራዊት ቃል አቀባይ ጦርነቱ ይቀጥላል 3 ሳምንት ብለው ከ2 ቀናት በፊት መግለጫ የሰጡት። ሻያው ጨምረው አዎ፣ በዚህ ላይ በእውነትም በእርግጥ እንዲያው የጎላ ነገር ይህ ለብዙ ዓመታት ያህል የገዛው ያመራው የአገዛዙ ስልጣን የመልቀቅ ሁኔታ ምክንያት ምልክት የሆነ ነገር አለ ወይ? እስካሁን እየተካሄደ ያለው ጦርነት ነው ወደ 18 ቀናት እናስቆጠረና በጣም የከፋ በዋና ከተማዋ በቴሄራን ብዙ ልማቶች በተለይ የመንግስት ዋና አርማ የሆኑ በትናንትናው ዕለት ተደምስሰዋል። ይህም ሳይሆን አንዳንድ የምንሰማው በተለያዩ ዓለም አቀፍ መገናኛ አውታሮች እንደሚዘግቡት ከሆነ የአብዮታዊ ዘብ በጣም የሀገሪቱ ምሰሶ የሆነው መከላከያ ኃይል ከነሱ መካከል በራሳችን ላይ ቦምብ የአየር ቦምብ እየወረደብን መገልገል አንችልም እያሉ ከውትድርና እየከዱ ናቸው የሚሉ መረጃዎች ይታያሉ። በዚህ በቃም ሳይባልም በመንግስቱ ተቋማት ላይ እስካሁን በተወሰደው እርምጃ ብዙ ጉዳት ብዙ ተደምስሰዋል። አሁን እያሉ ያሉት ምንድን ነው? ጦርነቱ ከጀመረበት ጊዜ አንስቶ የኢራኑ አገዛዝ ወደ ጎረቤት የሆኑ የአረብ ሀገራት ወደ በፋርስ ባህረ ሰላጤ ወደሚገኙ አረብ ሀገራትም ሮኬቶችን በሚሳኤሎችም ያለ ሰው አውሮፕላን አጥፊ የሚጠፋ የመሳሰሉትን አጥቅተዋል። እንደ ኳታር እንደ ኩዌት እንደ የአረብ ኤምሬትስ ሀገራትም እነሱም ምን እያሉ ነው? የነሱ በምንም ታምር ጦርነቱ መቆም የለበትም፣ በስልጣን ላይ ያለው የኢራን አገዛዝ ማስወገድ አለበት እያሉ በግፊት እያደረጉ ነው። በጣም የራሱ ጎረቤቶችን እኮ ነው የደበደባቸው። አሁን ያን እያሉ በአንድ በኩል ደግሞ አንዳንድ የሚደርሰን መረጃ ወደ ጦርነቱ በእንዲህ እንዳለ በዲፕሎማሲያዊ ድርድር አድርጎ ጦርነቱን ለማስቆም ይባላል። ግን
የለም አገዛዙ ለዚህ ለሰላም ብቃት የለውም። አሜሪካ ትራምፕ የሚቀበሉት አይመስልም። ጦርነቱ ተጠናክሮ እንደቀጠለ ነው። ወርቅነሽ አዎ እውነት ነው። እንግዲህ ሊባኖስም ወደ ሊባኖስ ስንመጣ ሂዝቦላ ድርጅት ያው በእስራኤል ላይ የከፈተው ጦርነት ቀላል አይደለም። እንግዲህ የሂዝቦላን ድርጅት ለመዋጋት ለማዳከም የእስራኤል መከላከያ ሰራዊት ወደ ደቡብ ሊባኖስ ገብቷል። እግረኛ ሰራዊቱም መግባቱን እናውቃለን። ተጨማሪ ኃይል እንደሚገባም እየተነገረ ነው። እንዳው በጦርነት ሂዝቦላ ድርጅትን በመዋጋት በጦርነት ብቻ ችግሩን መፍታት ወይም ድርጅቱን ማዳከም ይቻላል ወይ? ሻያው ያው ከዚህ በፊት የነበረው የደረሰበትን ጥቃት ስለምናውቅ በአንድ አመት ውስጥ ነው ተደራጅቶ እንደገና አሁንም እንደዚህ አይነት ጥቃት እያደረሰ ያለው እና የሂዝቦላ ድርጅት እንዴት ነው በጦርነት ብቻ ችግሩን መፍታት ማሸነፍ ይቻላል ወይ? ሂዝቦላ ለዘመናትም የረበሸው የሽብርተኝነቱም ከሊባኖስ ወደ እስራኤል ሮኬቶችን ሚሳይሎችን እየወነጨፈ ሰላም የእስራኤልን በዋናነት የሰሜናዊ ክፍለ ሀገር ነዋሪ የእስራኤል ህዝብ ሲረብሹ የቆየ ከሰፈራቸው እንዲለቁ ወደ ሌላ ለደህንነታቸው ተጽዕኖ ያሳደረ ሽብር ፈጣሪ ድርጅት ነውና አሁን በቃ የእስራኤል መከላከያ ሰራዊትም አሁን ይህ ጦርነት የአንበሳው አገሳ የተሰኘው ጦር ዘመቻ ከጀመረ ከ18 ቀናት ላይ በመጀመሪያ በጦርነቱ አልተቀላቀለም ነበረ። ሂዝቦላ ካለፉት ሳምንት ተኩል አካባቢ ነው ለኢራን ድጋፍ ዋናው ሁሉን ነገር እርዳታ ሁሉ የሚያገኙ ከኢራን መንግስት እኮ ነው። አሁን ደግሞ ዋናው ጭንቅላቱ የኢራን አገዛዝ እየተደበደበበት ስለሆነ እንዴ ጭንቅላቱማ ከተመታበት ሂዝቦላ አይቆይም በሊባኖስ። ለምን ቢባል በተለይ በደቡብ ሊባኖስ አካባቢ የሱ ወገኖቹ የሻአ ማህበረሰብ አባላት በሚሊዮኖች የሚቆጠሩ በእስራኤል መከላከያ ሰራዊት አስቀድሞ የማጥቃት እርምጃ ከመውሰዱ በፊት ያላግባብ ጦርነት የማይታጠቁ ሰላማዊ ዜጎች እንዳይገደሉ በሚል ማስጠንቀቂያ እያስተላለፈ አሁን እስካሁን በአየር ጥቃት ነበረ ዋና ዋናዎቹን አሸባሪዎቹን ከመሸጉበት ከተደበቁበት ቤት ውስጥም ሆነ ዋሻ ውስጥም ሆነ እየተከታተለ የአየር ኃይላችን በአየር ላይ ነበር በቦምብ ሲደበድብ የሰነበተው። ግን ለመጀመሪያ ጊዜ ደግሞ የምድር ጦር ሰራዊት ደግሞ የማጥቃት እርምጃ ጀምሯል። አሁን ያነ በብዙዎቹ የደቡብ እስራኤል ነዋሪዎቹ ለቀዋል። ያነ የት ነው የሚገባው? ይሄ አሸባሪ ታጣቂው መደምሰሱ ትጥቁን የመፍታቱ ይጠበቃል። ጥሩ ሰጠኝ። ያው እዚህ ጋር የምጨምረው እንደው የሂዝቦላን ድርጅት በጦርነት ብቻ ጦርነት ካልሆነ እንግዲህ ምንድን ነው ማድረግ የሚቻለው? አንዳንድ ጊዜ ዲፕሎማሲያዊ መንገዶችን መፈለግም ያስፈልጋል የሚሉ አንዳንድ አካላት አሉና ተዋጋን መጨረሻ ምን ይሆናል የሚለውን ደግሞ ታሳቢ ማድረግ ማዳከም ነው የሚቻለው። መቼም አንድ ርዕዮተ ዓለም ይዞ የሚንቀሳቀስን አካል እንደው 10ን ብትገይው 2-3 ከቀረ ያንን ርዕዮተ ዓለሙን እንደገና ያስፋፋልና ከሐማስ ጋርም አይተናል። ከ2 ዓመት በላይ ውጊያ ነበረ። እዛ በኋላ በሰላም በተኩስ አቁም ስምምነት ነገሮች የበረዱበትን ሁኔታ ተመልክተናልና እንደዛ አይነት እንደሚመጣም ጥርጥር የለውም። ግን በደንብ ማዳከሙ በተለይ ደግሞ ከሊባኖስ መንግስት ጋር ደካማ ነው ከሚባለው የሊባኖስ መንግስት ጋር ተጣምሮ መስራቱ ሌሎች ዓለም አቀፍ አካላትን በማስገባት ጥሩ ስምምነት እንዲኖር ሂዝቦላ ትጥቁን እንዲፈታ የሚያደርግ ውጤት ማምጣት ከተቻለ በዚህ ዘመቻ ጥሩ ነው። ጦርነት ግን እስከ መቼ ነው የሚለው ሌላ ጥያቄ ነው እና ዲፕሎማሲያዊ መንገዶችን ደግሞ መፈለጉ አማራጭ ይመስለኛል። ጥሩ እንግዲህ ያው ወደ የሚቀጥለውና የመጨረሻው ርዕሳችን እንለፍ። ያው የሆርሙዝ የተባለው እንግዲህ በርካታ የንግድ መርከቦች የሚያልፉበት መስመር ነው፣ የባህር መስመር። የኢራን አብዮታዊ ዘብ እንግዲህ ይህን አካባቢ እንደዘጉት ይታወቃል። ትራምፕም የተለያዩ ሀገራት ተባብረው በአካባቢው ሰላም አስጠባቂ ኃይል በቋሚነት እንዲመደብ ጥሪ አቅርበው ነበር። ጥሪያቸው ግን ተቀባይነት እያገኘ አይደለም። ይሄ የባህር መስመር ደግሞ ከተዘጋ በዓለማችን ላይ የሚያደርሰው በኢኮኖሚው ዘርፍ የሚያደርሰው ጫና ይታወቃልና ይህ ሁኔታ እንዴት ይሆን? ሰጠኝ እንደው በዓለማችን ላይ ያለው ተጽዕኖ እንዴት ይታያል? እጅግ በጣም ከፍተኛ ተጽዕኖ ያመጣል። ምክንያቱም
እንግዲህ ከ20 እስከ 25 ከመቶ የሚሆን የነዳጅ ምርት እንዲሁም ደግሞ የተፈጥሮ ጋዝ የሚያልፍበት አካባቢ ስለሆነ መርከቦች ካልተንቀሳቀሱ ራሳቸው ነዳጅ የሚያመርቱ ሀገራት ወደ ሌላ ሀገር መሸጥ አለባቸው። እንደገና ደግሞ ሌላ ሀገራት ደግሞ እዛ አካባቢ መውሰድ አለባቸው እና የአካባቢ ከተዘጋ ማነቆ ነው የሚሆን በኢኮኖሚ ላይ በአካባቢው ሀገራትም እንዲሁም ደግሞ በዓለም ላይ የነዳጅ ምርትን ውድነት ያመጣልና ከፍተኛ ጫና ስለሚፈጥር ነው አሜሪካ እንግዲህ እንቅስቃሴ እያደረገችና ሌላ ዓለም አቀፍ አካል ደህንነትን የሚያስከብር በዛ አካባቢ እንዲቋቋም እያደረገች እና ጥረት የጀመረችው። ለዚህ ግን ምላሽ እያገኘች አይደለም። በተለይ ደግሞ ከአውሮፓ ሀገራት ከኔቶ አባላት ድጋፍ እያገኙ አይደለም ፕሬዚዳንት ትራምፕ። ይሄም አናዷቸዋል። ምናልባት ለወደፊት ከኔቶ ወጣነ ብለው ኔቶን እንዳፈርሱትም ያሰጋልና ይሄ ነገር ድጋፍ ካላገኙ ትራምፕ ውሳኔያቸው እንደዛ ነው መስሎ የሚታየኝና የአካባቢው መዘጋት በጣም ተጽዕኖ ይኖረዋል። ነዳጅ ሲወደድ ደግሞ ብዙ ነገሮች ከነዳጅ ጋር በተያያዘ ይወደዳሉና ከፍተኛ ተጽዕኖ ነው የሚኖረው። ወርቅነሽ ኢሻያው የምጨምረው ነገር ያለው ተጽዕኖ በዚህም በእውነትም የምጨምረው ባይኖርም የነዳጅ ዘይት በጣም ሁሉንም ማንቀሳቀስ የሚቻለው ተሽከርካሪ መኪናዎችም ሌላም የነዳጅ ዘይትም ሲባል የመኪናዎችም ሳይሆን ጋዝ ማመንጫ የኃይል ማመንጫ ስለሆነ ብዙ እንደተነገረው በዚህ ወሽመጥ በሆርሙዝ በተሰኘው መተላለፊያ ኬል ላይ በብዛት የሚቆጠሩ ሀገሮችም የነዳጅ ዘይት ይደርስላቸዋል በመርከብ አማካኝነት። ይህ ከቀጠለ ደግሞ ቅድም ሰጠኝ እንዳለው በኢኮኖሚ ትልቅ ክስረትን ያስከትላል እና ምናልባት ትራምፕ ያነሱት ምንድን ነው ይህን ነገር የሚቆጣጠር ሰላም አስከባሪ ሰራዊት ዓለም አቀፋዊ ይሰማራ የሚሉት ምናልባት በቀጣይነት ተቀባይነት ሊያገኝ ይችል ይሆናል ወይም የኢራን መንግስት እጁን ይሰጣል ነው ተብሎ የሚጠበቀው።